ኧረ በስመ አብ ጭራሽ እስከነ ክስክስሽ ደግሞ ይንቁልሽ እስከነ ክስክስሽ ትወጪያለሽ እንዲያርጋለኝ ቀሚስ ይፍታልኝ። ኧረ አትሞላፈጂ እኔ አንቺ ይሁንልሽ ነው ተኛበታለሁ እኮ እዚህ ሌላ ጊዜ መሆን ይችላል። ዛሬ መሆን ያ አሁን እንትን ስላልከኝ ነው የመጣሁት ማለት ግዴታ መገናኘት አለብኝ ስላልከኝ ነው የመጣሁት። የምፈልገው ብልት ነበረ የወንድ ልጅ አዎ እንዴ ለምደረገክ ኧረ ልክጭ አይደለ ገርሞኝ ምን ያደርግልሻል ወንድ ነይ ከስከስሽን ደግሞ አውርጂው ቆይ ተረጋጋ ምን ሆነ ነው ይሄ ጫማ አግኝቶ ምን ትሞላፍጣለሽ ማለት ሞልፋጣ ስለሆንክ ነው እንደዚህ ማን የሰጠህ እንደዚህ አይነት ማን የሰጠህ ማን የሰጠህ መብት ሰውን ያለ ፍቃድ ሪካርድ ማድረግ ሰላም ውድ ቤተሰቦቻችን እንደምን ቆያችሁ እንደምን ከረማችሁ እያልን ዛሬም በድጋሚ ተገኝተናል። በዛሬ ፕሮግራማችን እንግዲህ ከአንድ ደላላ ጋር የስልክ ቆይታ አድርገን ነበር። እንግዲህ በጣም አስገራሚ የስልክ ቆይታ ነው ያደረግነው። እስቲ እሱን የስልክ ቆይታ ተከታትለን እንመለስ። አብራችሁን ቆዩ። ሰላም አሌክሶ እንዴት ነህ? በጣም እንግዲህ አንተን ሚዲያ የምከታተል ሰው ነኝ። በተከታታይ ደውዬልህ ነበር። በስራ ምክንያት ቢዚ ሆነ ነው መሰለኝ ስልኬንም አላነሳኸውም። ዛሬ ላይ ግን ነገሩ በጣም ስር የሰደደና የከበደ ስለሆነ እንግዲህ ይሄንን ቮይስ በዋትሳፕ በቴሌግራም አስቀምጬልሃለሁ። ነገሩ ምን መሰለህ አሌክስ፣ ያው ይህን ነገር ወደ እናንተ ሚዲያ ያመጣሁት ለሰዎች ቶሎ ስለምትደርሱ በጣም ተደራሽነት ስላላችሁ የያዛችሁትንም ኬስ ሳትፈጽሙ እንግዲህ ወደኋላ እንደማትሉ ስለተመለከትኩኝ ነው። እና በጣም አሳዛኝ ነገር እንግዲህ ኢትዮጵያ ውስጥ እየተካሄደ ነው ያለው። ያንንም ነገር በደንብ ለመጠቆም ነው የመጣሁት። እኔ እንግዲህ ያው ስራዬ ድለላ ነው። ብዙውን ጊዜ እንግዲህ እዚህ አዲስ አበባ ውስጥም ከከተማም እየወጣው ብዙ ጊዜ እደልላለሁ። ብዙ ስራዎችንም እሰራለሁ። መሬት ማሻሻጥ፣ መኪና ማሻሻጥ፣ ቤት ማከራየት፣ ብዙ ነገሮችን ነበረ በቅድሚያ መጀመሪያ ላይ የምሰራው። አንዳንዴ የህይወት መስመር እንዴት እንደሚከታ አታውቅም። ህይወትን በምን አይነት ሁኔታ ውስጥ እንደሚያልፍ አታውቅም። እና በጣም እንግዲህ ገንዘብ ቸግሮኝ የነበረበት ወቅት ላይ፣ ፋሚሊም ታሞ የነበረበት ወቅት ላይ የማይሆኑ ስራዎችን መስራት ጀመርኩኝ። ብዙ ነገሮችን በቃ አይደለ ፋውሎችን፣ መጥፎ ነገሮችን ማሻሻጥ፣ መደለል ጀመርኩኝ። ብዙ ስራዎችን መስራት ጀመርኩኝ። ያው በስልክ እንዲህ ነው ማደላቸውን ነገሮች ማድረግ ጀመርኩኝ። ለነዛም ነገሮች ያው ቅጣቴን ተቀብያለሁ። አሁን ላይም እንግዲህ ከሚገባው ቦታ ቅጣቴን ተቀብዬ ወጥቻለሁ። እና እነዛ ነገሮች ግን እኔም ከወጣሁኝ በኋላ እየቀጠሉ ነው ያሉት፣ አልቆሙም። እኔም በግሌ ማስቆም የምችላቸው ነገሮች አይደሉም። በሚሰሩት ስራዎች ደግሞ የሰው ህይወት በጣም እያለፈ ነው። ወጣቶች እየተጎዱ ነው። ብዙ ሰዎችም እየተጠቁ ነው። እና ያ ነገር ምን መሰለህ፣ ብዙውን ጊዜ እንግዲህ እኔ የምሰራው የነበርኩ ከባለ ሀብት ገንዘብ ካላቸው ሰዎች ጋር ብዙ በቃ አይደለ ሀገሪቷ ላይ ስልጣን ያላቸው ሰዎች ጋር ነበር የምሰራው የነበረው። ከዚህ በፊት እንግዲህ ሰራ ከነበረች ከአንዲት ሴት ጋር ያስተዋወቀኝ አንድ ጓደኛዬ ነበረ። እንግዲህ ያም ጓደኛዬ እነሱን ስለካዳቸው ሁሉንም ነገር የሚሰሩትን ማጋለጣለሁ ስላለ አሁን ላይ አስወግደውታል፣ ገለውታል። እኔም እንግዲህ በፈጣሪ በቃ አይደለ በፈጣሪ ታምር ነው ተርፌ አሁን ላይ ይሄንን ነገር ለመጠቆም የበቃሁት። ነገሩ ምን መሰለ እንግዲህ ያስተዋወቀኝ ያልኩ ጓደኛዬ ብዙ በጣም አለ አይደለ አስከፊ ነገር ከምትሰራ ወንጀለኛ ሴት ጋር አስተዋወቀኝ። ያቺም ሴት የምትሰራው የወጣቶችን ኩላሊት እንደዚህ ጨብስ ቤት ውስጥ፣ መጠጥ ቤት ውስጥ ብዙ በቃ አለ አይደለ ወጣቶች የሚገኙበት ቦታ እየሄደች እያደነዘዘች የወጣቱን ኩላሊት መውሰድ ነው ስራዋ። በጣም ከባድ ሴት ነች ከምልህ በላይ። በጣም እጇ ረጅም ነው። ብዙ ሰዎችን ታውቃለች። ጠበቃ፣ ባለስልጣን፣ ደላላ፣ ፖሊስ በቃ ብዙ ሰዎችን ታውቃለች ኢትዮጵያ ውስጥ። እንደሷ ምንም ነገር የሚያቅተው ሰው የለም። እና በቃ ከሷ ጋር ተግባባን። ብዙ ስራዎችን መስራት ጀመርኩኝ። እኔም ቀልጠፍ ያልኩኝና ብዙም ኮኔክሽኖች ስለነበሩኝ አምጣም ትለኝን ነገር አቀርብላታለሁ። የሚፈለገውን የሚሸጠውን ሙሉም ነገር አድርግላታለሁ። እና አሁን ላይ እሷ እኔ እንዳልኩ ቅጣቴን ተቀብዬ ወጥቻለሁ። አሁን ይህንን ነገር አስፋፍታ በጣም እየሰራች ነው ያለችው። ለምሳሌ እንዳልኩ የወጣቶችን ኩላሊት መውሰድ፣ ንቅለ ተከላ ሊካሄድ ሲል በቃ አይደለ ብዙ እያደነዘዘች ገንዘቦችን መብላት፣ እንደዚህ አይነት ነገሮችን ነው የምትሰራው። ሀሺሽ ብዙ ነገሮችን እያዘዋወረች ነው የምትቀጥለው። እና እንደውም አሁን በቅርቡ እንግዲህ ከእሷ ጋር የሚሆነው ሰው በስልክ ደውሎ እንዳሳወቀኝ ከሆነ የሚሸጥ የሰው ቦዲ ትፈልጋለች። ለምሳሌ የተለያዩ ብልቶችን፣ ብዙ ነገሮችን ትፈልጋለች። እና ይህንን ነገር አንተ በቻልኩ አቅም እኔ ስልኳን እሰጥሃለሁ፣ ያለውንም ነገር በሙሉ አመቻችቼ ለእሷ እንድትቀርብ አድርጌ
እልካለሁ ምንም ነገር እንዳታስብ። አንተ ግን አባላቶችን አሰባስበህ በደንብ ጥንቅቅ ብለህ ሄደህ ሁሉንም ነገር እንድታጋልጠው እንድትወጣው እሷንም ለፍርድ እንድታቀርብልኝ ስል ሁሉንም ነገር እጠይቅሃለሁ አሌክስ። በጣም የምልህ ወጣቶች እየተበደሉ እየተጎዱ ነው በሱ ያሉት ብዙ ወላጆች ካለ ልጅ ካለ ጠዋሪ ቀባሪ ተቀምጠዋል ቤት ውስጥ። በጣም የሚያሳዝን ነገር ነው የተፈጠረው እና እስኪ አሌክስ አንተ በምትችለው እኔ አሁን ገና መውጣቴ ነው ከቅጣቴን ጨርሼና ብዙ ነገሮችን ማጣርቻለሁ። የደረስኩባቸውም የመረጃና የስልክ ልውውጥ እንዲሁም ብዙ ነገሮችን በፍላሽ ሰንጄ ይዣለሁና እነዚህ ነገሮች ላንተም ሰጣለሁ። በቻልኩ አቅም ደግሞ በስልክ ተገናኝተን ብናወራ ደስ ይለኛል። ያው ሴፍ አይደለም ይገባኛል። ይሄም ሊጠለፍ ስለማይችል በቮይስም ያወራው ሊጠለፍ ስለማይችል ብዬ ነውና እስኪ እነዚህ ነገሮች አጣርተ በአካልም ተገናኝተ ዲኤም አድርግልኝና አውርተን የሚሆነውን ነገር አብረን ብናደርግ ደስ ይለኛል። ስለ መልካም ትብብር ስለ ሁሉም ስለ ቀና ድርጊት በጣም አመሰግናለሁ አሌክስ፣ በጣም አመሰግናለሁ። ያው እንግዲህ ውድ ቤተሰቦቼ የተቀጣጠርንበት ቦታ ደርሰናል። እንግዲህ እሷ ደግሞ መታ የሚፈጠረውን ነገር አብረን ምን ይሆናል ተከታተሉ። ሰላም ሬት ማሳንችልሽ ትንሽ ቦታው ትንሽ በደንብ ዛሬ እንድናወራ ፈልጋለሁ። አይ ዛሬ እንኳን አይመቸኝም። መኪና ነዳጅ የላትም ብዙም ወረፋ ስላለ፣ በዛ ላይ ደግሞ ማለት ሰውቃለ ለዛ አይመቸኝም። ሌላ ጊዜ መሆን ይችላል። ዛሬ ማለት ያ አሁን እንትን ስላልከኝ ነው የመጣሁት። ማለት ግዴታ መገናኘት አለብን ስላልከኝ ነው የመጣሁት። እና ምን እንገናኝ እኮ እንድናወራ ነበር። ታዲያ ለምን መጣሽ? ያ ገብቶኛል፣ ግን ቀጠሮ እንድንይዝ ብዬ ነው እኮ። አይመቸኝም አሁን እና ታዲያ መቼ ነው? ታዲያ መቼ ይቻላል? ከነገ ወዲያ ነገም ይቻላል። ነገ ይሁን ወይ ደግሞ መጣው ምን አልከኝ? ነገም ይሁን ታዲያ? አዎ ይቻላል፣ ነገ መሆን ይችላል። እሺ ነገ ወይ እንትን አዎ እሺ፣ ያው እናወራበታለን በደንብ። ነገ ምን እንደዚህ ፈራሽ ነው? አይ እንደዛ ሳይሆን ቤቱ ምን ሆነ? ከዚህ ማለት የተሻለ ቤት እኮ ማግኘት እንችላለን። ኦኬ ግቢ ምናምን ነገር መከራየት እንችላለን። አረ ይሄ ስልሽ እኔ እኮ የተሻለ ቤት ምናምን አጥቼ አይደለም። አይ ነው እንደምጨንቅ፣ ግን ትንሽ ለስራዬም ድብቅ ነገር ስለሆነ ሴፍቲም ሞራላት እና ተቀምጪ እንዴ ምን ነሽ እንደዚህ ማለት ተፍሪ አስተላሽ እንዴ ካስተላሽ እኔ እኮ እዚህ አቅራቢያ ይሄ ስላለኝ ነው። አይ እንደዛ ሳይሆን ኦኬ በቃ ችግር የለውም። እሺ የኛን ካስተማመነ ሳይሆን ሞር ኮምፎርት ካልሰማሽ ምናምን ነገር ወይ ቤት እንቀይራለን። ግን እኔ ስልሽ ደስ ይለኛል። እዚህ ቤት ውስጥ ነው በጣም ብዙ ስራ የምሰራው በነገራችን ላይ እና እዚህ ነው የምሰራው ስራ በብዛት አዎ ይመቻል ቤቱ ብዙ እቃዎች ማስቀመጠው። በዛ ላይ ደግሞ ሰው እኔ አሁን እንደዚህ አይነት ቤት ውስጥ አይገምተኝም። ሴፍቲ ነው ግን በጣም ሰው አይገምም። በቃ ድብቅ ነው ዋናው ድብቁ መሆኑ አይደለም የሚጠብቀው። ያ ድብቅ ነው አይ ነው ግን ደግሞ ኦኬ እሺ በቃ ለኛ ስራውን ደግሞ ያው ታውቂያለሽ የኛ ስራ ምን ያህል ከባድ እንደሆነ ትሪስኪ እንደሆነ አይደለም። ግን ደግሞ ምቹ ከሆነ ለአንተ ቤቱ ከተመቸ ታይለው ምን አይነት ቤት ውስጥ ነው መስመሰሪ ይሄን ስራ? ያው እኔ ማንኛውም ገንዘብ ከከፈልኳቸው ሚስጥሪን ስለሚጠብቁልኝ የትኛውን ቤት ላይ ሰራለሁ። ግቢ ምናምን ተከራይቼ ለአንድ ወር ምናምን። አንቺ በገንዘብሽ ነው የምታምኚው ማለት ነው? ሪስክ ይቀንሳል ገንዘብ? ገንዘብ አይደል? ገንዘብ የማይገዛው ነገር አለ ብለን ስልሽ ኩላሊት እኮ አሁን እንዴት ነው ኩላሊት ማውጣት እኮ እኔ ኩላሊት አውጣለሁ እሸጣለሁ። ስልሽ ከተያዝኩኝ በጣም አውቃለሁ መቀመቅ ውስጥ ነው የምገባው። ኢቭን ሞት ፍርድ ራሱ ሊፈረድብኝ ይችላል እኔም አንቺም እኔ አሁን ያው ግን ለመኖር ነው ምንም ማለት ያው ጥሩ ነገር ለማግኘት መጥፎ ነገር መሞከር ግዴታ ነው። እኔ እንደዛ ይመስለኛል። እሱማ እኔ በጣም ነው የወደድኩት በነገራችን ላይ ይሄን ስራዬን አውቀው ነበረ ችግር ውስጥ እንደምወድቅ። ሰው በነገራችን ላይ ሰው ስትቸገር ማን ነው ዞር ብሎ ማያይሽ? ግን ሲኖርሽ ነው ሰው። ምን ያክል ጊዜ ሆነክ? እኔ ኦልሞስት ወደ
2 ዓመት ምናምን ሆኖኛል። ኦኬ በ2 ዓመት ውስጥ ማንም ሰው 20 ዓመት ቢሰራው ገንዘብ የሚያገኘው ገንዘብ ነው ያገኘሁት። አንቺ ስንት ጊዜ ሆነሻል? ኦኬ እኔ ኦልሞስት አሁን ወደ 8 ዓመት ምናምን። በዛ እንዳለ የህዝቡን ጨረሰሽ ማለት ታዲያ እንዴ ምን ማለት ነው? አይ ማንንም አልጨረስኩም። ያው ማለት በህይወት እኮ ይኖራሉ ከዛም በኋላ ቢሆን አንዳንድ ነው የምትወስጂው? እኔ እኮ 2 ነው የምወስደው። አዎ አንዳንድ ጊዜ እንደዛም ይፈጠራል፣ ግን ብዙ ጊዜ እንደዛ አይነት ነገር አንጠቀምም እኛ። ምንድነው ስልሽ ምንድነው ሽፋንሽ ነው ምንድነው እሰራለሁ የምትይውስ? እንዴት ማለት እኔ ፋብሪካ አለኝ፣ የራሴ ፋብሪካ አለኝ፣ የስኳር ፋብሪካ። ሰው ማንም ይጠረጥርማ ሲጀምር። አዎ እንዴት ይጠረጥራሉ? አንተ ስታስበው በጣም ሲጀምር ስትታይ በጣም ደስ የምትይ ምናምን ቆንጆም ስለሆንሽ፣ በነገራችን ቆንጆ ነገር እኮ ሰው ይሸውዳል። አመሰግናለሁ። ያው ነገሮችን ነው። እኔም አሁን ስልሽ የምታስጠላ ሴት ብትመጣ ልጠረጠር ትችላለሽ ምናምን ነገር፣ ግን ቆንጆ ሴት ስትመጣ ትሸውዳለች። ብዙ ጊዜ ቆንጆ ሴት ታምናለህ? ቆንጆ ሴት አምናለሁ በጣም እንዴ። መጥፎ እንደሆነ አውቃለሁ። እኔ በቃለ ቆንጆ አድናቂ ነኝ። ለዛ ነው ከአንቺ ጋር መስራትም የፈለኩት። ቆንጆ ነሽ፣ በጣም ሀብታም ነሽ፣ እና ደግሞ እነዚህ አሁን መሸጠላቸው ኩሬት እያወጣ መሸጠላቸው ትንሽ ርካሽ ነገር አድርጎታል ገንዘቡን ምናምን ነገር ስልሽ እኔ እያዋጣኝም አይደለም። እሺ በጣም ብዙ ሰው እኔ አሁን አንድ ፎቅ ብቻ ነው ያለኝ። ብዙ ሰው ይሄ እንደዚህ የሰራው የተሰማራል። አንቺ እንኳን የስኳር ፋብሪካ ምን እንደምታስተዳድረው ፎቅ ላይ ምንም ጀስት ኪራይ ምናምን ነው። እኔ ምንም ማስተዳድረው ነገር የለም። ለጊዜው ለመኖር በቂ ነው ብዬ አስባለሁ። አንተ መቼም እንደገርሽ አይ ተመችቶኛል። ትራስ ማለት ነው። ኢትስ ኦኬ ችግር የለውም። ከብታምሽ ኮንፈርት እንደዚህ አምሮብሽ ሲጀምር እዚህ ቤት ይዤ መምጣት አልነበረም። የት ታዲያ የት ልትወስደኝ? ሰፋ ያለ ቤት ምናምን ይሻላል ብዬ ያው እኔ ማለት ለአንተ ሴፍቲ ብዬ ነው የመጣሁት እንጂ አንተ ከተመቸ አንተ ስራ የምታውቀው። መኪና ውስጥ እኮ ማውራት እንችል ነበረ፣ ግን ያው ትንሽ ስልሽ ነበር፣ ግን ሹፌሪም ስላለ ያው እኮ ሰውም ስላለ ነበር ፊት ለፊትም ሰው ስላየኝ ምናምን። በዛ ላይ ደግሞ እኔም ብዙ መቴት አልፈልግም ስልሽ እኔ ገና 2 ዓመቴ ነው። ገና እንዳንቺ ደፍረትም የለኝ። አንቺ በጣም ደፋር ነሽ። ኢቭን እንኳን ድፍረት ምናምን ነገር ሳይሆን ያው ይሄ እኮ ለመኖር የምታደርገው ነገር ነው። ያኔ ከድፍረት ማለት ትወጣለህ፣ ገብተዋል ከምታስባቸው ነገሮች። ይሄ ሂዩማኒቲ ከሚባል ነገር ምንም ሂዩማኒቲ ምንም የለሽም ሆነ አንቺ ኦፍ አድርገሻል ማለት ነው። እኔ ኦፍ አድርጌዋለሁ። ምንድነው የሚጠቅምህ? ባይ ዘ ዌይ ሂዩማኒቲ ያለው ሰው ድሃ ነው። ድሃ ብቻ እኔ ድሮ በጣም ስለሰው አስብ ነበር፣ ጭንቅ ነበር፣ አዝን ነበር ነው ይዛኔ ኮስማና ድሃ ተቀሽ ማንም ዞር ብሎ ማያየው ያ ኦፍ ኮርስ ኢትዮጵያ ውስጥ ነበርኩኝ። አሁን ግን ሰው ሁላ ለምኑኝ ከኔ ጋር ለመዝናናት በጣም ይለምኑኛል። ኢቭን ሴቶች ሁላ ሳይቀሩ። ኦኬ ከፍ ያልክ ስትሄድ ደግሞ በዚች አስቢ፣ በዚች በአንድ ፎቅ እንደዚህ ካሉ እንዳንቺ ደግሞ ስኳር ፋብሪካ ምናምን ቢኖረኝ ደግሞ አስቢ ምን ለሆን እንደምችል። ያው ሰው እኮ ገንዘብ ካለ ነው የሚፈልግክ። ገንዘብ ካለሽ ይፈልግሽ። ግን አንቺ አሁን ከዚህ በኋላ ስንት ዓመት መስራት ትፈልጊያለሽ? እኔ ያው ማለት የምፈልገው ነገር አግኝቻለሁ። ኦልሞስት ግን ከዚህ በኋላ 3 ዓመት በትንሹ 3 ዓመት ያ በትንሹ ምናልባት ከዚህ ስራ እንትን ላይ ስትሆን ገንዘብ ቶሎ ስታገኝ ሱስ የሚሆንብሃል። ባይዘው ገንዘብ ሱስ ይሆናል። እኔ ማቋለ በራሴ አዎ። እና እንዴት እንደምትወጣ ራሱ ማሰብ ራሱ ይከብዳል። እንዴት ብቻሽን ነው የምትኖሪው ወይስ አንቺን የሚሰልሽ ልጅማ ታገቢያለሽ? እስካሁን ድረስ እኔ ብቻዬን ነው የምኖረው። ይቀልልሽ ነው አላምነሽ ነው አላምነሽ ማለቴ ቤተሰብ ነበሩ ከ10 ዓመት በፊት ነው ያጣኋቸው። ማለት በምን ምንድን ነው ያጣሻቸው? ሁሉ በመኪና አደጋ ነው ያጣኋቸው። ማለት እኔ አንድ ነኝ ለቤቱ፣ አንድ ልጅ ነኝ። እንደዛ ነው? አዎ። ማለት እኔና አንድ ልጅ አለ እናቴ የምታሳድገው ልጅ። እሱም ምን አብሮ ሞተው ነው? አይ ያለ እሱ ውጪ ነው ያለው። ውጪ? የት ነው ያለው? ካሊፎርኒያ አሜሪካ ማለት ነው። ያ ደስ ይላል በጣም። እዛ ነው ያለው። ያው እሱም አሪፍ ኑሮ ላይ ነው ያለው። ያው አሁን ይሄ ፋብሪካ ምናምን የእናቴ ነው።
አሁን ያለሁት እኔ ነኝ ማስተዳደር። እሱ ይሄን ስራ እንደምሰራ ይቀር ወንድምሽ ትንሽ ነው ትልቅ ነው? አዎ ታናሽ ነው ከኔ ታናሽ ነው ትልቅ አይደለም። እና ስለሽ እሱ እንዴት ነግረዋለሁ አንተ ስታስበው ወንድምሽ ነው ብዙ ነገር ቢያውቅ ስለአንቺ የሚጠላሽም የሚቀየምሽም አይመስለኝም። ስለሚጠላኝ ምናምን ሳይሆን ገና ልጅ ነው እንደዚህ አይነት ነገር ምንም አይሰራለትም። ልጅ ነው እንዴ? ያ ልጅ ነው ገና ተማሪ ነው ይሰራል ምናምን ግን ተማሪ ነው። ማን ነው እዛ አለው? ከማን ጋር ነው እዛ የሆነው? ማለት ብቻ ነው አይከብድም ማለት ገንዘብ እየላክሽለት ምናምን ነው አንቺ? አዎ እልክለታለሁ በደንብ አስፈላጊ የሆነውን ነገር። አንቺ እንዴት ውጪ ለምን አልፈቅድሽም ታዲያ? እዚህ እንዴት ኖርሽ? ማለት እዛ ይሻላል ለመኖር ብዙ ነገርም ሪስክሽን ቀንሰሽም አላው የፈለግሽውን ነገር ለማድረግ ያ ግን የኢትዮጵያ ብዙም በእንደዚህ አይነት ነገር እንዴት ያልተነካች ሀገር ስለሆነች ቶሎ ነካ ነካ አድርገሽ ወደ ውጭ ለመሄድ ነው ፈልገው ነው ወይስ እንዴት ነው? ያ እዚህ ሀገር የመኖር እቅድ የለኝም የተወሰነ ዓመት። እንዴት ግን አሁን እኔ የገባሁበት አውቃለሁ። እዚህ ስራ ላይ ስገባ ነግሬሻለሁ። በጣም ችግር ውስጥ ነበርኩኝ። ኢቨን በጣም ሰው ሁላ ዞር ብሎ ያየኝ የሚጸየፈኝ ሰው ስለነበርኩኝ አማራጭ የለኝም። አማራጭ ስለሌለኝ ነው የገባሁት። እኔ በጣም ነው የማመሰግነው እዚህ ስራ ውስጥ ያስገባኝ ሰው ራሱ ማለት ነው። ስቲል አብሮኝ አለ። ግን ገንዘቡ እንደነገርኩሽ ትንሽ ስለቀነሰብኝ ምናምን ነው አሁን ከሱ ጋር መስራት የሚያልፈለኩት። አንቺ ግን እንደነገርሽኝ በጣም ሀብታም ልጅ እንደሆነ ሰውነትሽም ምናምን ያለ ተክለ ሰውነትሽም በምቾት ያደግሽ እንደሆነ ያስታውቃል። እና ምን አተሽ ነው እንደዚህ ነገር ውስጥ የገባሽ? ጥያቄ አበዛብኝ ግን ያው ቢሆን ይቅርታ። አይ በጣም እንድንቀራረብ ከዚህ በኋላ እኮ ቤተሰብ አይደለን እንዴ? ያ ግን ኦኬ እሺ፣ ለመጨረሻ ጊዜ መመለስልኝ እንዴ ነው እንደዚህ እንድታስብ ሳይሆን ጥያቄ አልወድም ለዛ ነው። ኦኬ ማለት ይሄ ስራ ውስጥ የገባሁት ፈልጌ ነው ጊዜን ማሳለፍበት ብዬ ነበረ መጀመሪያ አካባቢ ላይ ገባሁት። ከዛ በኋላ ግን ገንዘቡ ሲያመት ብዙ አመት እዚህ ሀገር ብትሰራበት የማታገኘውን ገንዘብ ያለው በጣም ብዙ ነው። ሰው እንዴት ነው ማለት ያው በቃ ተከባድ ነው። እዛ ጋር የሚገኘው ገንዘብ አንተ ብዙ አመታት ብትሰራው የማታገኘው ነው። እዛ ጋር አንድ የምታገኘው በሁለት ቀን ውስጥ ጭራሽ ያ በጣም አንቺ ራስሽ ነው ሲጀመር አይደለ ምሽጭው? እንዴት ነው ምሽጭው? ፕሮጀክቶች አሉ ማቃቸው ዶክተሮች አሉ፣ የሚቀበሉ የሚራከቡኝም ሰዎች አሉ። ማለት በቀን ስንት ይወጣል? ያው እንደ ገበያው ነው። አንዳንዴ እስከ 300 ምናምን በትንሽ ይወጣል። 300 ምን ስለምንድነው ነው 300 ማለት የሰው አካል 300 ይወጣል በቀን? በጣም ብዙ ሰው መውለድ ጀምሯል። አልሰማህም? እና ብዙ ከሆነ ኢትዮጵያ ውስጥ ደነገጥክ ተቀርሽ ትንሽ የሀገር ውስጥ በጣም ብዙ ሚሊዮን ሰው 300 ማለት ስንት ነው ሸጪው? አንዱ አይነገርም ምስጢር ነው። በጣም ታስፈሪያለሽ እንዴ! ለፈራኸኝ 300 ይሄ ይዘግነናል። 300 በጣም በዛብኝ ብዬ ነው። ያ አንተ እንደ ልጅ ነህ፣ እኔ ሴት ልጅ ነኝ። እኔ ጋር ብዙ ሰው ይኖራል ምናምን። ከዛ ላይ ደግሞ ብዙ አመት ሰርቻለሁ። ማለት ሰው አስማምተሽ ነው ወይስ ሰርቀሽ ነው? ነው ገንዘብ በገንዘብ ምናምን ያ እንጂ ሰርቀሽ ምናምን አይደለም ማለት ነው። ለምን ሰርቃለሁ ስለሽ በግድ ነው መስረቅ ሳይሆን አክቹአሊ አሁን ሆስፒታሎች ላይ ጊዜ የሌለው ሰው አለ ምናምን ቶሎ ታውቂያለሽ እሱ? አዎ እንዴ እና ምን ያደርግለታል? የሚሞት ከሆነ ገንዘብ ይዞ ሊሞት ነው። ገንዘብ ነው ነገር። አንቺ በጣም ቢዝነስ ማን ነሽ? ገንዘብ ይዞ ከሚሞትማ አንቺ ቶሎ አውጥተሽበት አንቺ ገንዘብ ግን ምን ያደርግለት? የሚሞት ሰው ገንዘብ ደግሞ አይፈልግም ማለት ለቤተሰቦቹ ምናምን ብለሽ ነው እንዴት ነው? ያ ማለት ለነሱ አይደለም። አሁን ስለህ እዛው ለውስጥ ላሉት ነው ሳይቆም ስርቆት ነው ታዲያ። ይሄማ ስርቆት አይደለም። ገንዘብ እንዴት ተከፈለበት? ምን ማለት ነው? ገንዘብ ስለከኮ ፈቃደኝነት ነው ነገሩ። ልክ ነሽ። ሰውየው ሊሞት ከሆነ ስርቆትም አይደለም። ምን ያደርግለታል? እሱ ሲጀምር አይደለ በጣም እና ማለት ምን ያክል ኩላሊት ብቻ ነው ወይስ ሌላ የምትሰራው ስራ አለ? ሌላ ስራ ማለት
እሰራለሁ። ታይላንድ ሀገር የሆነ ጓደኛ አለኝና ከሱ ጋርም ብዙ ግንኙነት አለኝ። ብዙ የሰውነት እቃዎችን እዚህ ሀገር አልተለመዱም፣ ግን እነሱ ለምሳሌ በኮሚሽን ስለሆነ ትንሽ ብር ነው የማገኘው በሱ። ያው ሰራዬ ብዬ እሱን እናላስኩት። ኦኬ ማለት ለምሳሌ ምን ማለት ለማወቅ ያክል ነው ማለት እኔ የምፈልጋቸው ነገሮች ስላሉ ማወቅ የምፈልጋቸው ነገሮች ስልሽ የሰውነት ጡትም ቢሆን መራቢያ ክፍል ብልትም ምናምን ቢሆን ባይዘው በጣም ቢገርም አጋጣሚ ነው። እኔም በጣም ስፈልግ ነበረ። ምንድን ነው ፈልግ? ጡት አለሽ? ጡት በጣም ነው የሚያምረው እኮ አንቺ ጡት ምን ያደርግልሻል? እኔ ያለኝ እንደዛ ሳይሆን የምፈልገው ብልት ነበረ የወንድ ልጅ። አዎ እንዴ ለምን ደረገክ? ኧረ ልክጭ አይደለም ገርሞኝ ምን ያደርግልሻል የወንድ ልጅ ብልት? አንቺ እሱንም ልትጀምሪ ነው ወሰሽ? ቢዝነሱ አሪፍ መስሎሽ ነው? ነው አይ ለራሴ ፈልጌው። ለራስሽ? ያ ያንቺስ ይስ ያንቺ የታየው ስልሽ እንዴ ማየት አጠበቅብኝም። በጣም የሚያምር ሰውነት ነው ያለሽ ምናምን ምን ያደርግልሻል? ወንድ ነው እኮ የምትሆኚው እኮ። ኦፍ ኮርስ ፈልጌው ነው። አዎ እንዴ ምን ደነገጥክ? ማለት ያው ከዚህ በፊት ስሸጥ ሴትም ወንድም ይጠቀማል ብለህ ነው አይደል? እሱማ ግን ስልሽ እና ለምን እኔ ጋር ሲሆን ደነገጥክ? አልጠበቅኩም። ስንት ነገር አስቤ ነበር። አክቹአሊ ምን አስበህ ነበር? በጣም ደስ የምትይው ስልሽ በጣም ቆንጆዬ ነሽ። ከአንቺ ጋር መሆን የማይፈልግ ሰው አለ ብዬ አላስብም። ያ ግን ደግሞ ብዙ አመት ከብዙ ወንዶች ጋር ምናምን ነገር ወጥቻለሁ። ሰው ቀይረን ደግሞ እንየው ብዬ ነው። ለማየት ብቻ ነው ማለት ልጅ ምን ፈልጊ? የምን ልጅ? ምን ልጅ አልፈልግም። ስማ መቼ ነው ያሰብሽው እንደዚህ ነገር ማሰብ የጀመርሽ? አሁን እንዳላሰብሽው ነገርሽ ነው። አጋጣሚ ምናምን ፈልገው? አይ አጋጣሚ አይደለም ያሰብኩት፣ ማለት ከዚህ በፊትም ሳስብበት ነበርና ብዙ ጊዜ አስቤበት የወሰንኩት ውሳኔ ነው። ታይላንድ ሀገር ላይ ከዚህ በፊት ሄጄ ነበረ። ላይ ግን አንደኛ ደስ አይልም። ማለት እንዴት? አይቻ እቃዎችን አሳይተውኛል። እዛ ያሉትን እቃ ምን አይተካ? ብልት አይተሽ ነበር? ያ እና እንዴት አልተስማማሽም ታዲያ? ከፈለግሽ እኔ የምፈልገውን አይነት አላገኘሁም። ሳይሉም ሲታዩ ራሱ ምን የምትፈልጊው ማለት ትንንሽ ሆነብሽ? ያ በጣም ትንንሽ ናቸው አንደኛ ምናምን። ያው እኔም ሴት እያለሁ ምን አይነት ነገር እንደሚያስደስተኝ ስለማውቅ እኔ ማስደሰት ነው የምፈልገው። ትንንሽ መሆናቸው ነው ችግሩ። ትልቅ የለም እንዴ ታይላንድ ሀገር? የለም እኔ እንጃ ለምን እንደሆነ አላውቅም። ትንንሽ ናቸው። በዛ ላይ ደግሞ ቢገኝ ሎካል ቢሆን ደስ ይለኛል። አይመስልም? ሎካል ማለት ሀገር ውስጥ ያ አበሻ የሚሸጥ ይኖራል ብለሽ ነው እንዴ? ችግር አለው? ገንዘብ የማይገዛው ነገር አለ? ስማ ገንዘብ ምንም ነገር ያደርጋል። ለምሳሌ አንተ ሸጥ ተባለ ሸጠው? እኔ እንጃ እኔ አይመስለኝም። ስለዚህ ገንዘቡ ለምሳሌ እስኪ ከለራችን እንዴት እንደሚመሳሰል ምን አንቺ ይመሳሰላል? ያ ምን ችግር አለው ብትሸጥ? ማለት በጣም ብዙ ገንዘብ ነው የምታገኘው። ላይክ ፋብሪካውን ሁላ በስምል አዞርልህ እችላለሁ። የምርሽ ነው? ያ ኦፍ ኮርስ ማለት እንዴና ያኔን ልግዛህ ከርሽኝ ነው? ያ ምን ችግር አለው? ትንሽዬ ቢሆን ሲኒ ነው። አይ አልመሰለኝም። ሳይክ ታውቂያለሽ እንደዚህ በማየት ምናምን ነው። ግን ያው ገስ የምታደርገው ነገር አለ አይደለ? ካልሆነም ደግሞ ማየት እንችላለን። ማየት የምርሽና? አይ እኔ ስልሽ ፋብሪካውን ግን የምርሽ ነው? ፋብሪካው ያ ኢትስ ኦኬ። ፍቃደኛውን እንጂ ሰርጀሪ ከመሰራቱ በፊት ማድረግ ይቻላል። ግን አልጠገብኩም። ማን መጀመሪያ ከሴት ልጅ ጋር በደንብ እንዴት ነገር ማድረግ እፈልጋለሁ። ስለዚህ ያስፈልገኛል ምናምን ያው ግን ያው ገንዘብ ይኖርክ የለ ከዚህ በኋላ እሱ ማሰራት ትችላለህ። ኦፍ ኮርስ ደግሞ ከብዙ ሴቶች ጋር የምትወጣውን ያክል ከሊጋ ብዙ ነገር ማድረግ እንችላለን። አሁን ነው ሴት ያለሽ? ያ ኦፍ ኮርስ ከተቀያየርንም በኋላ ይቻላል። ችግር የለም። ኖ እንዴ ኖ እንደዚህ ነገር ትንሽ ቀፈፈኛ እንጂ እንደዚህ አትበይ። ከወንድ ልጅ ጋር አራፊ እንደዛ ያው ፊሊንጉ ማየት ትችላለህ። እንደዛ ከሆነማ ደስ ይለኛል። ካንቺ ጋርማ በሞክረውና ባረግ ደስ ይለኛል። እምሬ ነው። አይቆጨኝም በሞት ከዛ በኋላ ራሱ ምን ይገርልሃል? ለምን ትሞታለህ? አትሞትም።
አይ ነገሩን ነው ካንቺ ጋር ምንም ነገር ካረኩኝ በኋላ አስጀመር በሞትም አይቆጨኝም ልልሽ ፈልጌ ነው። ግን ስልሽ ተነደገር ምን ያህል ጊዜ ቆይተሻል? መቼም እንደዚህ ሐሳብ ያሰብሽው መቼም ተነደገር ከሄድሽ በኋላ ይመስለኛል። ኖ አይደለም ማለት ብዙ ጊዜ ሐሳቤም ነበር እንዲሁ ዝም ብዬ ማሰብ ጀመርኩኝ ከሆነ ጊዜ በኋላ እዛ ሲሄድ ግን አማራጮች እንዳሉኝ ሳስብ እየዞርኩኝ ቼክ ማድረግ ጀመርኩ ምናምን ነገር ያው ከዛ በኋላ አገኘሁኝ። ግን እንዳልኩ በጣም የሚያስጠሉት እዛ ያሉት ያ ደስ አይሉም። እዛ ላይ ደግሞ እነሱ ስለሆኑ የሚሰሩት ሰርጀሪው ገንዘባቸው ውድ ነው በጣም። አንተ ይዘክሪክ ግን አንቺ ይዘክሪክ ቀነሰ በጣም ብዙ ዲፈረንስ አለው። እንደዛ ከሆነ አሪፍ አማራጭ ነው። ግን ስልሽ እንዴት እንደዚህ ማለት የወደድሻት ሴት አለች ማለት ወይስ ምንድነው? እንደዚህ ነው እንደዛ አይነት ነገር የለም። ግን ያው እንዳልኩ ነው ቅድም አዲስ ነገር መሞከር ወዳለው ቼክ ላድርገው እስኪ ቀይሪ ደግሞ ፊሊንጉን ለማወቅ ፊሊንጉ በጣም ነው ደስ የሚለው በጣም ስለሽ አይከካ እና አንተ ያየኸው ነው ለምን ይቀርብኛል እንዴ? አንቺ ግን እንደዚህ ማለት ይችላል አሁን ለነገር ወንድ ልጅ ያደረገው ማለት አንተም አይት ይችላል ምን እንደሚሰማኝ ኖ እኔ አልፈልግም። እኔ ሲጀመር በሰጥሽም የኔን ፋብሪካውን ብለሽኛል የተወሰነ ጨመረሽልኝ ከፋብሪካው ሌላ አንድ ላይ ማለት ነው። እኔ ታዲያ ጋር ሂጂ ቶሎ ማስቀየር ነው ፈልገው አለ ብለሽኛል አይደል? ትንሽም ቢሆን ያ አለ ትንሽም ቢሆን ይሻለኛል። የሆነ ግን አይመስለኝም። ሶሪ ለምን እዚህ ሀገር ካልፈለግን ለአንተ ማለት ለምን ነው የማይሆነው? ያ ቅድም እንዳልኩ ነው ምትይ ናቸው በጣም ያ በጣም ትንንሽ ምን ሲለኝ ልኬት ምን ያህል ተከላለች እስቲ ሲያሳየኝ እስቲ በእጅሽ እቺ ነው ያክሉት እቺማ የምንድን ነው የወፍ ነው እንዴ በለው ሰው በጣም ነው የሚያስጠላው። ፕላስ ደግሞ ከለር ማሽ የሚያደርግ አታገኙም። ነጭ ቢሆን ነው ችግር ያለው እንደውም የነጮች እኮ በጣም አሪፍ ነው ይባላል። ምኑ ጋር ነው አሪፍ? ምንም አሪፍ የለውም የተለየ ነገር ባይሆን የሀገራችን ይሻላል። ኖ ወይ በጣም ረጅም ደቂቃ ይቆያል ምናምን ነገር እሱ ላይ ኢፌክት የለውም ወይስ ኖ ወይ ያ ካንተ ስሜት ጋር ነው እንትን የሚለው ምንም አንቺ ነገር ሴት ሆነሽ ስለምታውቂው አይከብድሽም ሴት ልጅን ማስደሰት ብዬ አስባለሁ። ለዛ እኮ ነው አንተም ወንድ ሆነህ ስለምታውቅ ያው ሰው እንዴት ማስደሰት እንዳለብን ይከብዳ አይመስለኝም። እንደዚህ አታሳምኝ ነው እኔ ያሳመንኩ አይደለም ግን ላይክ እኔ አዲስ ነገር መሞከር እወዳለሁ። አንተም ብትሞክረው ግን ስለሽ ግን ላይ ምክሬን ነው የሰጠው። እኔ ሞክረው ሜቢ በጣም ጎበዝ ነሽ ታሳምኝ እነዚህ ያሽ ነው ማለት ነው ላይ ተጀመረ 300 ምናምን የምትወስጂው አይ ስለሽ ምን መሰለሽ አሁን ስታስቀየሪ ምናምን ነገር ብዙ ነገር ነው የሚለወጠው። በነገራችን ላይ እነዚህ የሚያምሩት ጥጦች ይጠፋሉ። ብዙ አመት ተጠቅሜበታለሁ። ምን ያደርግልኝ? ድምጽሽ መጎርነን አለበት ሜቢ ወይስ እንትኑ ብቻ ነው ፈልጊው እንጂ ኖ ኢትስ ኦኬ ችግር የለውም ባይቀየርም ችግር አይደለም። ቀጫ ድምጽ ያለው ወንድ አለ እኮ አታውቅም አለ ግን ያው ሴቶች አንቺ ሴቶች ጋር መቼም መሞከር ትፈልጊያለሽ። ሴቶች አይፈልጉም ማለት ነው። ገንዘብ ስላለኝ ብያለሁ እኮ ገንዘብ ካለ ምንም ነገር ማድረግ ትችላለህ። ስለዚህ በገንዘብ አንቺ የምታምኚው በገንዘብ ምንም ነገር ታደርጊያለሽ ማለት ነው። ጀመረ ገንዘብም እያደረግሽ ነው። ኢቭን እኔ ራሱ እኮ አሳመንሽ እኮ አመንክልኝ እንዴ? እነዛ ከሆነማ ላይክ ከተቀያየርን በኋላ መጋባትም እንችላለን። ይመስልኝ ማለት ያንቺን ይሰጣል ለምን ሰጪኝ ያንቺን of course ያንቺን ያ ኖ እኔ ያንቺን አልፈልግም። ለምን ስልሽ አልፈልግም ስልሽ እኔ ሴት መሆን አልፈልግም አስይውሽ ስልሽ ለምን ተቀይረለ ምን ነገር ሜቢ ሀሳብሽ ልቀየርሽ ግን ሴት ሆነሽ ግን ይፈልሽው ነው ማለት አገባሻለሁ ከፈለሽ ነው አይፈልግም ሶሪ እኔ ላይ ዲሳይድ ማድረግ የምችለው ባይ ዘ ዌይ ላይክ ሀሳብ ሼር ልንደራረግ እንችላለን እንጂ ነው በጣም አምነሻል ወሰነሻል ማለት ነው። ያ ግን ከዛ በፊት ማየት ፈልጋለሁ። ምን እንትን ነው ከዚህ በኋላ የኔ ማለት አይደል? ከዚህ በኋላ ግን ነግሬሻለሁ። እኔ መጀመሪያም እኮ ከኔ ጋርም ታረጋለህ ብለሽኛል አይደል? ያ of course
እኮ ይዛን ነው እናወራና ስልሽ አሁን ነው ለግዴታ ያ ምን አስፈልገ ጊዜ መስጠት ስማ ስልሽ በጣም አቻኮልሽው ያኔ ስለሆነ የሆነ የሚሄድብኝ መሰለኝ ገና ቨርጂን አይደለሁም ቨርጂንነት ሳይሆን እንዴ ሌው ያሽኝ እኮ ልትደራደሪ እኮ ነው አሁን እኮ ያ ኦፍ ኮርስ እና ታዲያ ያልታየቀ ይገዛል እንዴ ትልቅ ነው ብለሻል ጀመር አምነሽ ነው አይደል እንዴ ትልቅ ነው ብለሻል ጀመር ትልቅ አይደለም እንደነሱ እቺ የምታክል አይደለም ያ እሱን ለማረጋገጥ እርግጠኛ መሆን አለብኝ ገሳረኩ እንጂ እርግጠኛ አይደለሁም ሰው እርግጠኛ ሰው ደግሞ ፋብሪካውን ለማስተዋወር ፕሮሰስን ጀምራለሁ ወይ ከማሳይሽ ሊንጋርሽ ነው ይበጅሽ ለላካልሽ የቱ ጋር እንደመጣ ያሁን ይሄ ነው እንደዚህ ከዚህ እስከዚህ ነው ማለት አው ጋድ እኔ አላምንክም ነው እኔ ማየት ፈልጋለሁ ነገርሽ ነው በፍጹም እንደዚህ ያጎግተኝ ማየት ፈልጋለሁ እንዴ ሴት ልጅ እንደዚህ ጀመረ ሴት ልጅ እንደዚህ ካየችኝ ሌላ ነገር ነው ማሰቡ ባንዴ ነው የሚቀየር ጀመረ እንደዚህ እንድታይ አልፈልግም ላንቺም ብዬ ነው ሲጀመር ወደ ምን ትቀየራለህ ወደ በቀላል ነብር ነው ሆኖ በቃ እዚህም እንደዚህ ቆንጆ ሴክሲ እንደዚህ ለብሰሽ ምናምን ነገር እና ታዲያ ጥሩ ነው ታዲያ ተቀየረሽ ወደልክ የምንሽን ላሳይሻው ግን ይወዲውን ጤክልሽማ ስለሽ እንደነገርሽ በጣም ብዙ ላይፍ አሳልፈሻል ምናምን እና ስለሽ ብዙ ነገር ታውቂያለሽ ብዬ አስባለሁ የመጀመሪያ ወዲንሽ ስታጪ እንዴት ነበር ማለት ደስ ይል ነበር ወይስ እንዴት ነበር ያጣሽው እዚህ ከዚህ በኋላም እንኳን ድጋሚ ቨርጂን ልትሆኚ እኮ ነው አይደል በወንድ ደግሞ ቨርጂን አይደል አንተ እንዴት ነው ቨርጂን ሆነው ድጋሚ ስለሽ ወንድ ስትሆኚ ለሚሲ እንግዲህ ምን ነው ይሆናል ብዙም አላስታውሰውም ቆይቷል ግን ያው ከጓደኞቼ ጋር ጓደኞች ነበር ምናምን ነገር እና ማሚ ነዳዲ ያሉ ይዘን ነበር ማለት ልጅ እያለሽ ማለት ነው ያ ልጅ እያለሁ እና እንዴት ነበር ማለት ስለሽ ማን ነው ድለኛ ነው ብዬ ነው ማሰቡ የመጀመሪያው ነው ጓደኛዬ ነበር ማለት ቤስት ፍሬንድ ነበር ጭራሽ ቤስት ፍሬንድ ያ ቤስት ፍሬንድ አላምንም እኔ አሁን አረጋግጥሽልኝ እሺ ከዛስ እንዴ ምን ችግር አለው ማለት ቤስት ፍሬንድ ከሆነ እሱ ቼክ ያላረገው እንዴት ሌላ ሰው ጋር ምን ይሄዳል ይገርም አስተሳሰብ ደስ ያስተሳሰብሽ ነው ልጅ ያለ በጣም እና እሱም ማለት ከዛ በኋላ እንዴት ማለት እሱም ቨርጂን ነበር እኔም ቨርጂን ነበር ላይክ ጠጥተን ነበር ከጓደኞቻችን ጋር ነበር በስካር መንፈስ ሳይሆን ግን ፈልገን ነው ያደረግነው ግን ደስ ይል ነበር ያ በጣም ደስ ይል ነበር ብዙም አላስታውሰውም ግን ደስ ይል ነበር እሱን አስታውሰዋለሁ ከዛ በኋላ ምናምን ከእሱ ጋር ምናምን አሁንም አላችሁ አንድ ላይ ናቸው ወይስ ጓደኛው ፍቅረኛ አለች ፍቅረኛ ስላለችው አፈልግም ቢኖርስ ምን ችግር አለው ነው አይ ማለት ሪስፔክት አድርገዋለሁ እሱ የሚወደውን ላይፍ ደግሞ እንዲያጣ አልፈልግም እንጂ ሚስት ባይኖረው ያ እንዴ ምን ሆነ ማለት ስሜት አለሽ ነው እንደ ቤስት ፍሬንድሽ ናይ ፍቅር ምናምን ነው እኔ እንደዛ አይነት ስሜት ተሰምቶኝ ጎበዝ ነው ማለት ነው እዛ ነገር ላይ ያ በጣም ጎበዝ ነው በጣም አስቀናኝ አንቺ በጣም ይቀነት በጣም ጎበዝ ነው ፓሽኔት ነው ምናምን ነገር ጋድ ኒንጃ እኔ ማለት እንደሱ አይነት ወንድ አጋጥሞኝ አያውቅም ትንሽ ይሰድኛል ባጭሩ የምርሽን እስከ ስንት ወንድ ጋር እንደዚህ አድርገሽ ትቆጣለህ ደስ ይለኛል ይቅርብ ብዙ ናቸው ነው ችግር የለውም እኔም እነግርሻለሁ ስለራሴ ነው እኔ በቁጥር አለ እንዴት ነው በቁጥራቸው በጣም ብዙ ናቸው ጭራሽ አይቆጠሩ ባለኝ ጊዜ የማደርገው ነገር ነው ማለት እኔ በፈለኩ ሰዓት ያ ኦፍ ኮርስ እና እንደዚህ ስለሽ በቁጥር የማይቆጠሩ ምናምን ሆነው አንድ ቤስት ፍሬንድሽን የሚተካሰው ይጥፋ ከነዛ ሁላ ሰው እስካሁን አልተገኘ ያ እንግዲህ አንተን ቼክ እናደርገን ነው እኔ በጣም ስለሽ በፍሬንድሽ ባልሆንም እኔ አላሳፈረም እኔ ሲጀምር እኮ ቀጫጫ ሰው እኮ በጣም ኃይለኛ ነው ይባላል ያ እሱም ቀጫጫ ነው ቀጫጫ ነፍስ ያ እኮ ነገር ይሻልኝ ቀጫጫ ሰው በጣም ኃይለኛ ነው ይባላል ለዛ እኮ ነው ቀይረኝ የምልህ እንዳንተ መሆን ስለምፈልግ እኮ እኔም አላየሁትም ግን ደግሞ ገሳርክ አሪፍ ትመስለኛለህ
ግን እኮ አንቺ እንደኔ መሆን የምትፈልጊ እንደ ቀጫጫ መሆን የምትፈልጊ ከሆነ ወፈረት ያለሽ ትንሽና ወንድ ስትሆኚ መቀነስ በጣም ቀላል ነው። እንዴት ማለት አሁን ፈልገሽ ነው እንደዚህ የሆንሽው? ያ የምርሽ ነው? በእውነት በጣም ነው ያምረው። በነገራችን ላይ ግን ሰውነትሽ በጣም ደስ የሚለው እኔ እሺ ብለሽኝ ባትቀይሪ ደስ ይለኛል። እኔ እንደዚሁ እንዳለው በእናትሽ እኔ ምን ነው እኔ ሀሳብ የሚያስቀይረኝ ሰው አልወድም። ጠባሳ ምናምን አለብሽ እንዴ? እንዴት ለምን አልክ? ማለት እንዴት እንደዚህ ጠባሳ የለብኝም ማለት እንትን እሺ ማለት ኖ ራስን እንደዚህ አታስጨንቅ ስልሽ በጣም ሰፊ ሆኖብሽ ነው ወይስ ምን? ማስጠበብ ይቻላል እኮ ኖ እኔ እንደዛ አይነት ምክንያት ኖሮኝ አይደለም። ላይክ ቅድም እንዳልኩክ አዲስ ነገር መሞከር እወዳለሁ። ሶ እስከዛሬ ድረስ 20 ምናምን ዓመት በዛ ኖሬበታለሁ። ሶ እንቀይርና ደግሞ አሁን ሆኖ ይሁሉ የምጠይቅሽ ነው። በጣም ካንቺ ጋር ማውራት በጣም ደስ ይላልኛ። እኔ አላውቅም እንደዚህ አይነት ወሬ አውርቼ አላውቅም። በነገራችን ስለ ስራ ነው የማወራው። ስራዬን አውርቼ እሄዳለሁ። ስለሽ ኢቨን ራሱ ይሄ ስራዬን ከትረንድ ጋር የሚገናኘው ትንሽ ኮሚሽን ነው የማገኘውና ለማንም ሰው አላወራም። ስለሽ አልወድም። ስለዚህ ለስራ ኩላሊቱ የተከታተሉ ሰዎች ያውቃሉ፣ ማምናቸው ሰዎች። ይሄ ግን ማንም አያውቅም። ኢቨን ለመጀመሪያ ጊዜ ላንቺ ሰነገሽ የታይላንድ ስራ ይሄ ንቅላት አካለው ምናምን ማለት ነው። እና ስለሽ እንደዚህ አንዲ ካስቀየርሽ በኋላ የመጀመሪያ ቀን ላይ ምን ማድረግ ነው የምትፈልጊው? ምን ማድረግ ስትል ምን ላደርግበት ነው ማስቀይረው? ማለት እኮ ወዲያው ነው የምታደርጊው ነው እሱ? ያ እንዴ ማለት በደንብ ቼክ ማድረግ ፈልጋለሁ፣ መሞከር ፈልጋለሁ። የሚገርም ነገር በጣም ኤክሳይትድ ሆኛለሁ። የምርሽና እኮ ምን አሁን ምን አይነት ሴት ነው ላይ ነው መሞከር ነው የምትፈልጊው? ወፍራም ቀጭ ወፍራም ማለት ምን ወፍራም መረጥሽ? ሴት ልጅ ስትሆን ወፍራም ስትሆን ያው እኔ ምን ላይ የምወደው ሰውነት ስለሆነ ምን ከቀጫጫ ምን ላይ ያተወፍራም ሰውነት አላት፣ አቋም ይኖራታል ምናምን። ቀጫጫ ሆና ወፍራም እኔ ብዙ አውቃለሁ። ወይ ቀጫጫ ሆና ሰውነት በጣም የሚያምር በቃ ነው። ግን እንደ ወፍራም አትሆንም ማለት አው ትኖራለች አክሼፒ ምናምን አይነት ሴት። ግን ደግሞ ወፍራም ስትሆን ለየት የሚል ነገር አለው። ለምን ቼክ አታደርገውም? የምርሽና እንደዚህ አታባቢ ወናት የቀለልሽልኝ ነው እኮ አውቃለሁ። ግን እኔ በጣም ነው እኔ እየቀለድኩብህ አይደለም። ላይክ ቼክ አድርገውና ወፍራም ሴት ላይ ያለው ለየት ያለ ነገር ኮፍራም ሴት ጋር አድርጌ አውቃለሁ። ግን እንዳንቺ ደግሞ እኔ ራሴ ላይ እንዴት እንደጓጓው የምርሽና የምር ግን እኔ ቦዶስ ሆነ አንቺን እንድትቀይሪ ባልፈልግስ ካረገም በኋላ ካሳመንከኝ አትቀይሪ ከመርሽና ካሳመንከኝ አትቀይሪ ካሳመንከኝ ያ እኔ ግን ቼክ ማድረግ ፈልጋለሁ። በቃ እኔም እኮ ፈልጋለሁ። ግን ትንሽ እናውራና ትንሽ ይበቃላ። በጣም ወድሻለሁ የምሬ ነው። እና ደግሞ ልቀይር ነው ምናምን እያልሽኝ ነውና ቢያንስ በደንብ ላዋራሽ ሴት እያለሽ በደንብ ባዋራሽ ደስ ይለኛል። አሁን እኮ አይደለም የምትቀይረኝ። መቼ እንድቀይርሽ ፈልገሽ? አሁን ልቀይር? አሁንማ አሁን ባሁን ይሆናል እንዴ? እንደዛ አይሆንም። እና ታዲያ ሰው ያው በደንብ ቼክ ከተደረገን በኋላ በጣም ብዙ የምናወራው ወሬ አለ። ከዛ በኋላ እናወራለን። ብዙ ከወራስ ጀመረ እኔ ፍቅር ይዘኛል። አግኝት ነው ብዬ ለምጠይቅሽ ይመስለኛል። ካሳመንከኝ ብያለሁ እኮ ቅድም እኮ ምን ያህል ካሳመኝ የሆነ ነገር ካለ እኮ ምን ያህል ጊዜ ነው የምንሞካከረው? ነገር በሶስት ይጣናል። ሶስት ጊዜ ብቻ? አዎ እንግዲህ ልይህና ጎበዝ ኮንክ ሶስት ጊዜ ብቻ ማለት ትንሽ ነው። እኔ ከወንድ ጋር ሁለት ጊዜ ወጥቼ አላውቅም። ከአንድ ወንድ ጋር አንድ ጊዜ ብቻ የምታደርጊው? ያ ኦፍ ኮርስ ማለት ከዛ ሰው ጋር ደግሜ ወጥቼ አላውቅም። እኔ ግን ስልሽ አንተ ግን ባለውለታዬ ነህ። ባለውለታሽ ብቻ ሳይሆን ስልሽ ከስምምነት ውስጥ እንድታከቺኝ ፈልጋለሁ። ቢያንስ ከ10 ጊዜ በላይ ካንቺ ጋር ማድረግ ፈልጋለሁ። መጀመሪያ ጋድ ካልፈለግሽ እኮ በተቻለሽ ሌላ ሰው መፈልግ ትችያለሽ። እንደዛ ሳይሆን ሌላ ሰው ያ ስለዚህ እኔ የምፈልጋቸው ነገር ማታሟይ ከሆነ ለምን ነው እኮ ማለት ዛሬ እናድርግና ከዛ በኋላ ጎበዝ መሆንህን ካየሁ it's okay ለምን 20 ጊዜ አይሆንም። ስለዚህ ዋናው የኔ እንትን ነው ማለት ነው። ያ ነው የሚወስነው አይመስልም? ስማ ሰራይ ነው ግን በጣም አዳርደ በጣም እንትን እየረሽኝ ነው። በጣም ለሆርኒ ምናምን እየሆንኩኝ ነው። አልቻልኩም እኮ
መጀመር እንችላለን። አሁን እንዴ ትሄድበታል? ነው የምሄድበት የለም ግን ስለዚህ ቤቱን አልወድሽም ብዬ ነበር። ኦኬ ፍቅር ልንሰራ አይደል? ምን ችግር አለው? ስማ ምንም ችግር የለውም ግን ነገር ምን ነው እንጂ ባንዴ እንደዚህ ደነገጥኩ። ታውቂያለሽ? ለምን ትደነግጣለህ? እኔ እንጃ በጣም ስለተመቸሽኝ ነው መሰለኝ። እንደዚህ ነገር ባንዴ ማድረግ ይከብዳል በጣም። ኦኬ ቀላል አድርገው። ፈራ እንዴ? ነው ፈርቼ አይደለም። አይኩማ ታዲያ እሺ ቆይ እስኪ ታጥቢ እንጣ ትንሽ ነገር እንጣ ቶሎ በልሽ እንዳትቆይ። ኧረ እመጣለሁ ነው እመጣለሁ። ቤት የሆነ ቤት ነው። እንዴ ምንድነው? ኧረ በስመ አብ ጭራሽ እስከነ ክስክስሽ ደሞ ይልቁልሽ እስከነ ክስክስሽ ትወጪያለሽ እንዴ አልጋ ላይ? አላና ቀሚስ ይፍታልኝ። ኧረ አትሞላፈጪ። እኔ አንቺ ምን ሆነሽ ነው? ተኛበታለሁ እኮ እዚህ ለሰራ ቢሆንም እኮ ተኛበታለሁ። ትንሽ ሪስፔክት ይኖርሽ እንጂ ተናገረኝ። ሴትዮ ነይ ክስክስሽን ደሞ አውርጂው። ቆይ ተረጋጋ። ምን ሆነ ነው? ይሄ ጫማ አግኝቶ ምን ትሞላፈጣለሽ? ምን ሞልፋጣ ነው? ምን ነው? ዝም በይ ወደዛ ተጠጊ ጭራሽ ደግሞ ኤክስኪውዝ ሚ ደግሞ ምን ያክላል? አባቱ የሚቸበችበው ጫማ መሰለህ? ስንት ዶላር የተገዛ ጫማ መሰለህ? ዝም በል። ይሄ ነው ዶላር? ይሄ ኤክስኪውዝ ሚ አንተ እንኳን ብትሸጥ አታወጣም። ዝም በል ሲጀመር ይሄን መሰለ ቤት አምጥተኸኝ ጭራሽ ባወራክ ባናገርኩ ቁጭ ብዬ እንኳን ሲጀመር መፈልገውም ይሄን ነው። አንቺ እንድታዋሪኝ ስለፈለኩኝ ነው እዚህም ያለው። ማን ስለሆንክ አንተ? ማን እንደዚህ የምታናግረኝ? ሲጀመር ስለኔ ማንነት ይቆየኝና ማለት ነው። እንኳንም ዝም በይ፣ እንኳንም ማለት አትሞላፈጭ። ሌላ ነገር ዝም በይ። ገንዘብ ስላለሽ የምታመልጪ እንዳይመስልሽ። አገኘሁሽ፣ ይኸውልሽ አጠንቼሽ ነበር። ሲጀመር ማለት ነው ብዙ ጊዜ ነው የፈጀብኝ አንቺን እዚህ እጄ ውስጥ ለማስገባት። ዛሬ ወደሽ ዝም በይ፣ አዳምጪኝ። ወሬትም አትሄጂም። ጭራቅ ሰይጣን አንቺ እኔን አልተጸየፍኩሽም። የስንቱን ሰው ስታረግ የነበረው እንዳለ በራስሽ አፍ ነው፣ በራስሽ አንደበት የተናዘዝሽው። ይኸውልሽ አዳምጪኝ፣ አንድ ነገር ልንገርሽ። እስካሁን ይኸውልሽ ዝም በይ። ይሄ ቤት ቢቆሽሽ ከአንቺ አይበጥል፣ ከአንቺ ህሊና አይቆሽሽም፣ ከአንቺ ማንነት አይቆሽሽም። ስለ አንቺ ማወቅ የጠበቅብኝ ምን አይነት ጭራቅ ሰይጣን እንደሆንሽ ያየሽ። ዝም በል። ከዚህ በኋላ እንድታወራኝ አልፈልግም። ኦኬ? ስለ ስርዓት ይኑርክ። ዳምጪኝ፣ ቁጭ በይ። ሌላ ነገር እስካሁን ስታወሪ የነበረው እንዳለ ዝም በይ። እስካሁን ስታወሪ የነበረው እንዳለ በሪከርድ አድርጌ በቪዲዮ ይዤዋለሁ። ኧረ እባክህ ተው እንጂ የምር እንደዚህ ስላደረክ አሁን ይሄን ነገር ስናወራ አሁን የመጣችሁት ይሄ ሪከርድ አድርጌሻለሁ ምናምን ማምን ይመስላል ስታስበው? እንደዛ ነው የሚመስለው? ማመን አለ ዘመን ታደርገኝ ራስ ያለ ፈቃዴ መብት የለህም። ገብቶሃል አይደለ? እሱን መብት ማለት ነው። ይሄን ቪዲዮ ፖሊስ ጣቢያ ሄጄ መቀመቅ ሳስወርድሽ ይኸውልሽ ፖሊስ ጣቢያ አስመነጥረዋለሁ። እሺ ገንዘብ ስላለሽ ይኸውልሽ የምታመጪ እንዳይመስልሽ እንዳነካኝ ነገር ያለው ስነ ስርዓት ይኸውልሽ። አሁን መጠየቅሽን ካልመለሽ እሺ ጊዜም ቀልድም እየቀለድኩኝ ማለት ነው። ኧረ እባክህ ምን የምትጠይቀኝ? አልመልስልህም። የት ነው ይሄን ነገር የምታካሂጂው? ይሄንን ነገር ማን ነው አብሮሽ የሚሰራው? ይሄን ነገር ከምነግርህ ነው
አንተ ማነህ ሲጀመር ምነግርህ ይላል። ይልሽ አሁን ባትነግሪኝም ይኸውልሽ ማስረጃና መረጃ ይዣለሁ። ኢቨን ዘንበይ ኢቨን በዚህ ስልክ ይኸውልሽ እያየሽ ነው አይደለ? ሪካርድ እያደረኩት ምንድነው አንተ የምታደርገው? ያሙሃል እንዴ? ምንድነው ምስለው ክራ ሪካርድ እንታ ምስለው ክራ እንደዚህ ማን የሰጠህ እንደዚህ አይነት ማን የሰጠህ እንደዚህ አይነት ማን የሰጠህ መብት ሰው ነው ያለ ፍቃድ ሪካርድ ማድረግ? ይሄ ነገር ነው አይደለ? በቪዲዮም ይዤሻለሁ። አሁን ይኸውልሽ የምን ቪዲዮ ነው? አታገኙም። የትም አታገኙም። ተቀመጪ። በሽተኛ ነህ። ሌላ ነገር በህግ ነው የምጠይቅሽ። እንደዚህ አይነት ተልካሻ ቤት ጠርታኝ ማንም አያየኝም ብለህ ነው? ማንም አያየኝም ብለህ ነው? ህግ ቦታ እንደውም እንሄዳለን። አሁን ነው ማለት በህግ ይዛል ትጠይቅኛለሽ። ቪዲዮ ነነስታቸው ይኸውልሽ ከኔ ጋር አትፈልጊው። ይኸውልሽ አትልከሚ፣ አንገትሽን አታርኪኝ። የትም አታገኝም። ድብቅ ካሜራ ነው። ድብቅ ካሜራ ቢሆን አልነግርሽም። ሲጀምር አዳምጪኝ። አሁን ይኸውልሽ የሚከተልሽ ነገር ከዚህ በኋላ ልሽ እጅ ውስጥ እንደገባሽ ያወቅሽ ይመስለኛል። ምንም እጅ ውስጥ አልገባም። ማንም አይደለህም አንተ። ከነ አበሮች ከነ ግብረ አበሮች በገንዘብ መግዛት ትችላለህ። ዞር በልኝ። በቃ ምንም ማለት አትፈልግም። ዞር በልኝ። የትም ይኸውልሽ እዚህ ውስጥ ራሱ ምን እንዳለ ይጣራል። ዝም በይ። ቦርሳዬን አምጣ። ቦርሳዬን አምጣ። አልሰጥሽም። አዳምጪኝ። ማን ተራስ እንደምታስበው ይኸውልሽ ስለኔ አንተ ስልኬን ነው የምትጠብቁታለ። የትም አባሽ ከዚህ በኋላ ማለት ነው አንዴ ህግ ውስጥ ገብተሽ ቤት አስገብቶ እንደዚህ አይነት ንግግር ማናገር በህግ ያስጠይቃል። እኔ ይኸውልሽ አንቺ ይኸውልሽ አዳምጪኝ። ከዚህ በኋላ ነው ያልጨቃጨቅሽም። አሁን መጠየቅሽን ትመሻለሽ። አይ የምትይ ከሆነ ቪዲዮም ሪከርድም አለ አሳይሻለሁ አይደለ? ህግ ቦታ ይዤሽ እሄዳለሁ። የትም ነው የማታመጪው። የደምሽ ነው አይደለ? የስንት ሰው ኩላሊት ያለ ፍቃድ ነው ራስሽ የተናዘሽው። ስለምን ሰምታረው ያማል ሪከርድ ይኸውልሽ አልክሻለሁ። ስለምን ኩላሊት ነው የምታወራው? ራስሽ ያሽው ይኸውልሽ እኔ አይደለም ወለድኩት። ይኸውልሽ ራስሽ በራስሽ አንደበት ነው ያኔ ሪከርድ ነው በምናምን አለው። እኔ ይኸውልሽ ከዚህ በላይ ሲጀመር ከአንቺ ጋርም አላወራም። ይገቡ ንጉቡ ተቀመጪ። የህግ አካል ነው አንቺ ጋር ሲጀመር ማለት ነው። እንግዲህ ውድ ተመልካቾቻችን ቪዲዮችን የተመለከታችሁትን ይመስል ነበር። እንግዲህ እንዳያችሁት በጣም የሚያሳዝንና በጣም የሚያስፈራ ምን አይነት ዘመን ላይ እንደደረስን የሚያሳይ እንግዲህ የዛሬው ቪዲዮችን በጣም አስተማሪ ቪዲዮ ነው ብዬ አስባለሁ። እንግዲህ እናንተም ከእንደዚህ አይነት ነገር እንደተጠነቀቀው ብዬ ነው እንግዲህ የዛሬን ፕሮግራም ለእናንተ ያስተላለፍኩት። በጣም አጸያፊ ነገር ነው ምን ስታወራ እንደነበረ እንግዲህ ኢትዮጵያዊ ራሷ አትመስልም ነበረ። እንግዲህ ካወራሯ ከብዙ ነገሯ እንደውም ሌላ ሰው አይደለም ኢትዮጵያ ብቻ አይደለም ሰው ሁላ አትመስልም። ምን አይነት እንስሳ እንደሆነች አይታችኋታል። የሰውን ኩላሊት እንደቀልድ ነው በቀን 300 ነው ማውጣው ምናምን እያለች ነበር። ኢቨን እንኳን የራሷንም ሰውነት እንግዲህ ለመቀየር ኢቨን እኔንም ራሱ እንዴት የማሳመን ችሎታ እንዳላት አይታችኋታል። እኔንም እንዴት አድርጋ በገንዘብ በምንም አድርጋ ድርጅት እንደምሰጠኝ አሳመነ። የኔንም እቃ እንግዲህ ለራሷ ፈልገው እንደነበረ እናንተም ማየታችሁታል ብዬ አስባለሁ። በጣም የሚያስጠላ ነገር ነው የተፈጠረው። እንግዲህ እኛም እንግዲህ አንጠልጥለን ወስደን ለህግ እንግዲህ አቀረበናታል። እንግዲህ ያሉን ብዙ ማስረጃዎች አሉ። እነሱን አሰባስበን እነሱን አጣምረን እንግዲህ ቆንጆ አስተማሪ ፍርድ እንዲፈረድባት የተቻለን እናደርጋለን። እንግዲህ ዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።